ገላትያ ምዕራፍ 5 ቁጥር 13 ጀምሮ አነባለሁ። በጌታ በኢየሱስ ስም አነባለሁ። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና፣ ብቻ አርነታችሁ ለሥጋ ምክንያትን አይስጥ። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና፣ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና፣ እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፤ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። የገላትያ መልእክት ለብዙዎቻችን የምናውቀው ነው። የተጻፈው የክርስቲያኖቹ በዛሬ በሞደርን ቱርክ በሚባለው አካባቢ የነበሩ ክርስቲያኖችን ከተቀበሉት ወንጌል ፈቀቅ ከተቀበሉት የጸጋ ወንጌል ፈቀቅ ብለው ስለነበር አንዳንዶች መጥተው ሌላ ተጨማሪ የአይሁድን ሕግ መጠበቅ አስፈላጊ ነው የሚል ነገር ነግረዋቸው ያንን እየተቀበሉ እምነታቸው እየተናወጠ ስለነበር ያ ደግሞ ከእግዚአብሔር ጋር ያለውን ግንኙነታቸውን እንደሚያበላሽ ሐዋርያው ጳውሎስ በብርቱ ያስረዳቸዋል። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 ይህንን ይናገራል እና ምዕራፍ 5 ቁጥር 1 ላይ ካያችሁት እንደው ምን ይላል? በነጻነት ልንኖር ነው ክርስቶስ ነጻነት ያወጣን። ስለዚህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ የሚል ሐሳብ እናያለን። ተመልሳችሁ ወደዛ ወደ አይሁድ ሕግ የምትሄዱ ከሆነ ከጸጋው ወድቃችኋል የሚልም ቃል እናነባለን። ስለዚህ በዚህ ውስጥ እኔ ለእናንተ ላካፍላችሁ የምፈልገው የክርስትና ሕይወት ጠቅለል ባለ መልኩ ስንመለከተው የግንኙነት ሕይወት ነው። በመጀመሪያ ከእግዚአብሔር ጋር፣ ከዛ ደግሞ እርስ በርስ። ስለዚህ ከእግዚአብሔር ጋር ባላቸው ግንኙነት ነው እንግዲህ የመጀመሪያዎቹ 4 ምዕራፎች ትኩረት ሰጥተው የሚናገሩት። ከእግዚአብሔር ጋር ያለን ግንኙነት በወንጌል ላይ የተመሰረተ ስለሆነ፣ በጌታችን በኢየሱስ ክርስቶስ ሥራ ላይ የተመሰረተ ስለሆነ በእምነት ነው ወደዚህ ግንኙነት የገባችሁትና አሁን እንደገና ተመልሳችሁ ከዚህ ፈቀቅ ልትሉ አይገባም የሚል ማሳሰቢያ ነው ለቅዱሳን የጻፈው። እኔ ግን ዛሬ ላካፍላችሁ የምፈልገው ከእግዚአብሔር ጋር ያለውን ግንኙነት ሳይሆን እርስ በርሱ ላይ ያለውን ነው። ደግሞ አሁን በምናየው በዚህ ወደ ቁጥር 13 ስንሄድ ወንድሞቼ ሆይ እናንተ ለአርነት ተጠርታችኋል። እውነት ነው፣ ነፃ ናችሁ። ክርስቶስ ነፃ አውጥቶናል። በዛ ነፃነት መኖር አለባችሁ ብሎ ግን ባሪያዎች ሁኑ ይላቸዋል እና አርነታችሁ ለባርነት ነው ይላል። ይህኛው ባርነት ግን ለየት ያለ ባርነት ነው። አርነታችሁ ለፍቅር ነው የሚል ነው። አርነት ወጥታችኋል፣ አርነት ተጠርታችኋል። ብቻ አርነታችሁ ግን ለሥጋ ምክንያትን አይስጥ። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ
የሚል መመሪያ ሲሰጣቸው እናያለን። እንግዲህ እውነትም በክርስቶስ ነፃ የወጣ ሰው ነው በፍቅር መመላለስ የሚችለው። በክርስቶስ ነፃ የወጣ ሰው እኔ ከክርስቶስ ጋር ተሰቅያለሁ የሚል ሰው በገላትያ ምዕራፍ 2 ላይ የሚናገረውን የሚል ሰው ይሄን ያመነ ሰው ነው አሁን ራሱን ለሌሎች ለወንድሞቹ ለእህቶቹ በፍቅር እንደ ባሪያ አድርጎ ማቅረብ የሚችለው። ስለዚህ እንደ ባሪያዎች ብትሆኑ መልካም ነው አይደለም ሁኑ ነው የሚለው። አርነት የወጣችሁት ለዚህ ነው የሚል እንደሆነ እንረዳለን። እና ሕጉን በሙሉ በአንድ ቃል ጠቅልለን ስንመለከተው ይላል በጣም ውስብስብ አይደለም። ባልንጀራህን እንደ ራስህ ውደድ የሚል ነው። ስለዚህ ሕጉ ሁሉ ይሄው ነው ይላል። ሮሜም ላይ እንደዛ ይላል። የሕግ ሁሉ ፍጻሜ ፍቅር እንደሆነ የሚናገርበት ነገር እናያለን። ነገር ግን ይላቸዋል እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። ስለዚህ በክርስቶስ አርነት የወጡ እነኚህ የገላትያ አማኞች እርስ በርስ ባላቸው ግንኙነት ከእግዚአብሔር ጋር ባላቸው ግንኙነት አደጋ አለ፣ እሱን አንስቶላቸዋል። ግን እርስ በርስ ባላቸውም ግንኙነት አደጋ እንዳለ እናያለን። ምክንያቱም እግዚአብሔር ነፃ ሲያወጣን የመፍቀድ አቅማችንን ነው ነፃ ያወጣው። ማለት በፊት ባሪያዎች ነበር፣ የኃጢአት ባሪያዎች ነበር። የራሳችንን ፈቃድ ስናደርግ የምናደርገው የዲያብሎስን ፈቃድ ነበር ይላል ኤፌሶን ምዕራፍ 2 ላይ። የበፊቱ ኑሯችን ይሄን ይመስል ነበር። ነፃ ነን ብንልም ግን ባሪያዎች ነበር። አሁን ግን እዚህ ክፍል ላይ የሚናገረው አርነት የወጣ ነው። አርነት በወጣው ፈቃዳችን እየመረጥን ራሳችንን ለሌሎች ለወንድሞች ለእህቶቻችን ባሪያ እንድናደርግ እንጂ ለመነካከስ ለመበላላት አይደለም። ምክንያቱም በዚህ መንገድ ከሄዳችሁ ትጠፋፋላችሁ፣ ያ እንዳይሆን ተጠንቀቁ የሚል ማሳሰቢያ ነው የሚናገረው። ከዛ በኋላ ያለው ቃል በጣም ሁላችንም ብዙ ጊዜ ያነበብነው በመንፈስ ተመላለሱ፣ የሥጋ ሥራ እንዲህ ነው፣ የመንፈስ ፍሬ። ያ ሁሉ የተጻፈው ስለ እርስ በርስ ግንኙነት ነው። የእርስ በርስ ግንኙነታችን ጌታ ግድ ይለዋል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ሁላችንም እንደምናውቀው ብዙ መንፈሳዊ ስጦታዎች ቢኖሩኝ ፍቅር ከሌለኝ ምንድን ነኝ ነው የሚለው? ከንቱ ነኝ። እንግዲህ ከንቱ ከሆነ ሰው ከዚህ በላይ ምን ሊሆን ይችላል? ከንቱ ነኝ። ስጦታዎቹ ሁሉ ምንም አይጠቅሙኝም ነው የሚለው እዛ ላይ። ተራራን የሚያፈልስ እምነት ቢኖረኝ፣ ሰውነቴን ለእሳት አሳልፌ ብሰጥ፣ መስዋዕት ብሆን፣ ፍቅር ከሌለኝ ምንም አይጠቅመኝም ይላል። ስለዚህ የፍቅርን ታላቅነት የፍቅርን ፊተኛነት በጣም አበክሮ ነው ይናገራል ሐዋርያው ጳውሎስ በተለያዩ ክፍሎች ሄደን ስንመለከት። የእርስ በርስ ግንኙነታችን ችላ ተብሎ መንፈሳዊ መሆን አይቻልም። አሁን እንደውም ካያችሁት ዝንባሌው የዘመኑ ዝንባሌ ግላዊነት ላይ ያተኮረ ነው። አምልኳችንም ግላዊ የሆነ ነው። ብንሰበሰብም ግላዊ እኔ ነኝ በቃ እኔ በጌታ ፊት ሳይሆን ጌታ ግን የሚፈልገው እናንተ ነው። እንዲሁም ራሱ ጌታ በሰጠን ምሳሌ በዮሐንስ ወንጌል ምዕራፍ 15 እኔ የወይን ግንድ ነኝ፣ አንተ ቅርንጫፍ ነህ ጴጥሮስ፣ አንተ ቅርንጫፍ ነህ ዮሐንስ አላላቸውም። እናንተ ቅርንጫፎች ናችሁ ነው ያላቸው። ጴጥሮስ በእኔ ኑር አላለው። ዮሐንስ በእኔ ኑር፣ እንድርያስ በእኔ ኑር አላለም። በእኔ ኑሩ ነው ያላቸው። ስለዚህ አብሮነት ሁሌ በክርስትና ሕይወት በአዲስ ኪዳን ሕይወት አብሮነት ሁል ጊዜ አለ። ብቻ የሚሆን ነገር የለም። በግል ነው የምናምነው ጌታን፣ ግን ስናምነው ግን እንቀላቀላለን ወደ አካል ውስጥ። መንፈስ ቅዱስ የሚያጠምቀን ወደ ክርስቶስ ውስጥ ስለሚያጠምቀን የእርሱ ብልቶች ነው የምንሆነው። ያው ይሄ ግልጽ ነው ለሁላችንም። ግን
ይህንን መተግበሩ ግን ችላ ሊባል እንደሚችል እናንተ ምስክሮች ትሆናላችሁ ብዬ አስባለሁ። የእርስ በርስ ግንኙነት ይሄን ክፍል እንኳን ስንመለከት በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ፣ ወይም በአዲሱ መደበኛ ትርጉም አትፈጽሙም፣ ስጋ በመንፈስ ላይ የሚለውን ብዙ ጊዜ ስናስብ ስለ ግላችን ነው የምናስበው። በመንፈስ እመላለሳለሁ፣ ቋንቋውን ካያችሁት በመንፈስ ተመላለስ ሳይሆን ተመላለሱ ነው። ስለዚህ መንፈስ ምን ይላል? የመንፈስ ፍላጎት ምንድን ነው እንጂ እኔ ምን እፈልጋለሁ አይደል። ለምንድን ነው ክርስቲያኖች የሚነካከሱት የሚበላሉት ብለን ካሰብን ኢቭን በቤት ማለት ነው፣ በባልና በሚስት መካከል፣ በጓደኛሞች መካከል፣ በአንድ አገልግሎት አሁን እንደዚህ ባለ አገልግሎት እኔም ባለቤቴም ኳየር ነበር። ስለዚህ ኳየር አገልግሎት ለእኛ ቅርብ ነው። በኳየር ውስጥ ችግር አለ ፍሬ ብዙ ዓመት አገልግለናል ኳየር ውስጥ እና በኳየር ሊሆን ይችላል፣ በጸሎት ቡድን ሊሆን ይችላል፣ በመጋቢዎች መካከል ሊሆን ይችላል፣ በዲያቆናት መካከል ሊሆን ይችላል፣ በሽማግሌዎች መካከል ሊሆን ይችላል። ከምን የተነሳ ነው ብለን ካልን የችግሩ ምክንያት ማን ነው ብሏል ዘማሪው? እኔ ነኝ ተራራው፣ የችግሩ ምክንያት፣ የጉስቁልናው፣ የድካሙ ምክንያት። ኦ ምንኛ ይመራል ምኑ የትዕቢቴ ጽዋ፣ ጌታ ሆይ ዝቅ አድርገኝ ማለት ችግሩ እኔ ነው። ልማት ካለ ግን እኛ ነው፣ አብረን ነው። ስለዚህ በመንፈስ ተመላለሱ ሲል እኔ የሚለው ይቅር ነው እያለ ያለው። ባሪያዎች ሁኑ። እናንተ እኮ አርነት ወጥታችኋል። ድሮም አትችሉም። ይሄ ድሮ አንችልም እኛ ብለዋል። አሁን ሰሞኑን በሶሻል ሚዲያ ላይ አንድ እዛ አሜሪካን ሀገር የሚኖር ጌታን ተቀበልኩ ብሎ የነበረ ሰውዬ ነበረ። ስሙን ታውቁት እንደሆነ አላውቅም። ዮናስ ሙሉነህ ይሄ ዮኒ ማኛ የሚባለው ሰው እና ወንጌሉ በአፍጢሙ ይደፋ ነው ያለው። በአፍጢሙ ይተከል። ምክንያቱ ምንድን ነው? በክብሬ አልደራደርም። እውነቱን እኮ ነው፣ ጌታን ስለማያውቅ ነው። በክብሬ እሱ ፊት ለፊት ስላለ ነው እንጂ ስንት ሰዎች በፍጹም እኔ አልታረቅም ያሉ ሰዎች አታውቁም? መጋቢዎች አሉ አንታረቅም ያሉ። በኮንፈረንስ ላይ አንዱ መጋቢ ቆሞ ይሰብካል፣ ያኛው ቁጭ ብሎ እዛ ያዳምጣል፣ ግን አይነጋገሩም። ምን ያህል እንደራቀን ከማን? ከመንፈስ ቅዱስ ፈቃድ። ከመንፈስ ቅዱስ ፈቃድ ርቀን እንሰብካለን። ከመንፈስ ቅዱስ ፈቃድ ርቀን እንዘምራለን። ከመንፈስ ቅዱስ ፈቃድ ርቀን ብዙ ነገር እናደርጋለን። ግን ውጤቱ ምንድን ነው? ከንቱ። ፍቅር ከሌለኝ ከንቱ ነኝ የሚለው ለዚህ ነው። ስለዚህ የክርስትና ሕይወት በመጀመሪያ ከእግዚአብሔር ጋር ግንኙነት ነው። ከእግዚአብሔር ጋር ግንኙነት ካለን፣ ከአባታችን ጋር ግንኙነት ካለን፣ አባቴ የምንለው አይደለም፣ ግን እሱ አባታችን ነው የምንለው። ልጆች አሉት እሱ፣ እኛ ብቻ አይደለም። ስለዚህ እሱን የምንወድ ከሆነ ማንን መውደድ አለብን? ልጆቹን መውደድ አለብን። የሙሉ ወንጌሎቹ ብቻ ሳይሆን ልጆቹን በሙሉ መውደድ አለብን። ግን የት ይጀምር? እዚህ እርስ በርስ አብረን ከምናገለግለው ካለንበት አጥቢያ። ከዛ በኋላ ቅዱሳንን ሁሉ የኤፌሶን መልእክት ላይ እንደዛ ነው የሚለው። ስለ ቅዱሳን ሁሉ ስላላችሁ ፍቅር ሰምቼ ይላል ጳውሎስ፣ እግዚአብሔርን አመሰግናለሁ ይላል። ቅዱሳንን ሁሉ መውደድ አለብን። እንደውም አልፈን ሰውን ሁሉ መውደድ ይጠበቅብናል። ግን ይሄ ይሆን ዘንድ ማለት እንደ መፈክር ልንለው እንችላለን። ግን ይሄ ተግባራዊ ይሆን ዘንድ ይሄ ክፍል የሚነግረን በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። አተረጓጎሙ እዚህ ላይ በአዲሱ መደበኛ ትርጉም ካያችሁ በመንፈስ ከተመላለሳችሁ የስጋን ምኞት ከቶ አትፈጽሙም ነው የሚለው። በእንግሊዘኛውም ላይ ግን በመንፈስ ስንመላለስ የስጋን ምኞት አንፈጽምም ማለት አውቶማቲክ ይሆናል ማለት አይደለም። ምን ማለት ነው? በመንፈስ ቅዱስ ስንመላለስ የእግዚአብሔር መንፈስ የሚለንን ነገር ስፍራ ስንሰጥ፣ ስናከብር እርሱ ከሚሰጠን ጸጋ የተነሳ ስጋን ምን ማለት እንችላለን? ኖ ማለት እንችላለን። እምቢ ማለት እንችላለን። አቅም ይሰጠናል።
መንፈስ ቅዱስ ያስችለናል። መንፈስ ቅዱስ ይረዳናል። ያው በራሳችን የሚሆን አይደለም፣ ግን በመንፈስ ስንመላለስ፣ ለምሳሌ ከወንድሜ ከእህቴ ጋር ባለኝ ግንኙነት እኔ የምፈልገው ሳይሆን መንፈስ ቅዱስ የሚሻው ነገር፣ እኔ እሷ ነገር በቃኝ ምናምን የሚባል ነገር የለም። እሷ ካልተመለሰች እኔ ግን መውደዴን አላቆምም። እሱ ካልተመለሰ መውደዴን አላቆምም። እኔ ምንድን ነኝ? የወንድሜ በዚህ ቋንቋ ባሪያ፣ የእህቴ ባሪያ ነኝ። ስለዚህ የክርስቶስ አስተሳሰብ እንዲኖራቸው ነው ሐዋርያው ጳውሎስ ይህንን ነገር የሚነግራቸው። እንግዲህ ተመልከቱ፣ የገላትያ መልእክት በመጀመሪያ ከእግዚአብሔር ጋር ያላቸው ነገር እንዳይበላሽ ነው በጣም አበክሮ የሚናገረው። እሱን ተናግሮ ግን አያቆምም። ምክንያቱም ክርስትና ከእግዚአብሔር ጋር ብቻ ሳይሆን እርስ በርስም ያለ ግንኙነት ስለሆነ ይህንን ነገር ይላቸዋል። በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ ምኞት አለው፣ ክብሬ ይላል። አሁን ዮኒ እንዳለው ማለት ነው። ማን እንደሆንኩ አላውቅም ካለ ሰው አሁን ምንድን ነው ይሄ? እኮ ይሰማናል፣ ይታወቀናል። እንዲህ ማይል ሰው የለም። ውስጥ ሥጋ ነው እንዲህ የሚለን። ግን የእሱን ምኞት አትፈጽም። ከዛ ራሳችንን ማረም አለብን። ወደ የመንፈስ ቅዱስ ሐሳብ ምንድን ነው ስንል ይሄ ሥጋ ነው ማለት ከቻል በመንፈስ እየተመላለስን ነው ማለት ነው። ይቅር ማለት ከቻል የእግዚአብሔር ደስ የሚሰኝበትን ነገር መምረጥ ከቻል በመንፈስ እየተመላለስን ነው ማለት ነው። ይሄ ደግሞ ምን ይጠይቃል? ራስን ማስለመድ። የአንድ ቀን ጉዳይ አይደለም። ጌታን ካገኘን ጊዜ ጀምሮ የምንመላለሰው ሕይወት ይሄንን የበለጠ እያዳበርን እግዚአብሔርን ለመምሰል ራስህን አስለምድ ስለሚል ራሳችን እያስለመድን፣ አንዳንዱ እየከበደን እያቃተን፣ ከዛ ግን ጌታ እየረዳን እያስቻለን፣ ከዛ በኋላ የፍቅር ሕይወት ምን እንደሚመስል እሱ በእኛ ውስጥ እየሰራ፣ በእኛ ውስጥ የሚቆረጥ ነገር አለ፣ የሚገደል ነገር አለ። ይህንን እኮ የእግዚአብሔር ቃል ይናገራል፣ እናስታውሳለን። በመንፈስ የሰውነትን ሥራ ብትገድሉ ይላል ሮሜ ምዕራፍ 8 ላይ ምን ትሆናላችሁ? በሕይወት ትኖራላችሁ። የክርስትናን ሕይወት ማለት ነው። ፍሬ ታፈራላችሁ። በመንፈስ ነው ግን። ስለዚህ መንፈስ ቅዱስ ለዚህ ነው በዋነኛነት ስራው። ይሄን የማይሰራ መንፈስ ቅዱስ ዝም ብሎ በስጦታ ብቻ ትንቢት የሚያናግር፣ ስብከት የሚያሰብክ፣ መዝሙር የሚያዘምር ብቻ አይደለም መንፈስ ቅዱስ። እንደውም በዋነኛነት የመንፈስ ቅዱስ ስራ የኢየሱስ ሕይወት በቅዱሳን ውስጥ እንዲገለጥ ማድረግ ነው። ኢየሱስ በቅዱሳን ውስጥ እንዲከብር ማድረግ ነው። ኢየሱስን መግለጥ ነው ዓላማው። ኢየሱስን ማክበር ነው ዓላማው። ስጦታዎቹ ሁሉ ግባቸው ይሄ ነው። ይሄ ካልሆነ ግን ሐዲድ ስተናል ማለት ነው። ከዛ ምን ይላል? ሥጋ በመንፈስ ላይ መንፈስን በሥጋ ላይ ምን ይሆናል? ይመኛል። እርስ በርሳቸው ይቀዋወማሉ። ስለዚህ መንፈስ ቅዱስ ይሄ እኔ የሚለው ነገራችን ላይ ነው መንፈስ የሚመኘው። እሱን መግዛት ነው የሚፈልገው። እሱን መቆጣጠር ነው የሚፈልገው መንፈስ ቅዱስ። እና እሺ ግን ማለት አለብን። በመንፈስ መመላለስ ማለት እሱ እሺ ማለት አለብን። እሺ እኔ ስንል እሱ ያን አይፈልግም። ስለዚህ ለሥጋ እድል ፈንታ እንዳንሰጥ ነው። ለሥጋ እምቢ እንዳንል ነው። ለምን? እናንተ እኮ አሁን የክርስቶስ ናችሁ። አርነት ወጥታችኋል። ክርስቶስን ለብሳችኋል። አዲስ ማንነት አላችሁ። ስለዚህ ለሥጋ ምንም አታስቡ ይላል ሮሜ ምዕራፍ 13-14 መጨረሻው ላይ። ስለዚህ ይላል ገላትያ ላይ የምትወዱትን ማድረግ አትችሉም። ማለትም በሌላ ቋንቋ እንደፈለጋችሁ መኖር አትችሉ። ለምሳሌ ስንናደድ በቃ ዞር በሉ ብለን በር ከፍተን ጥለን መሄድ ያሰኛችሁም? አንዳንዴ ያሰኘናል እኮ ግን አንችል። ለምን? ተገደን አይደለም። እኛ ምንድን ነን? ባሪያዎች ነን። የፍቅር ባሪያዎች ነን። አናደርገው ቢሰማንም ማለት ነው። የምትወዱ ብዙ የሚሰሙን ነገሮች አሉ። ልኩን እነግረዋለሁ የሚል ስሜት ይመጣ ይሆናል፣ ግን አንችልም። ደስ ይለናል ብናደርገው፣
የሆነ ምንረካ ይመስለናል፣ ግን አይሆንም። መቆጣት እንፈልጋለን፣ መናደድ እንፈልጋለን። ግን ይህን ማስለመድ አለብን ራሳችን። የት ነው የምንጀምረው? ቤት፣ በትዳራችን ውስጥ ቅርብ ካሉን ሰዎች ጋር፣ ከስራ ባልደረቦቻችን ጋር፣ በቅርብ አብረን ከምናገለግል ሰዎች ጋር ይህን ማድረግ አለብን። አሁን ምን ለማሳየት ነው? አሁን መንፈስ ቅዱስ እንደዚህ አይነት ህይወት እንድንኖር ነው በእኛ ውስጥ በዋነኛነት ያለው። ምን ይላል ቀጥሎ? በመንፈስ ብትመሩ ግን ከህግ በታች አይደላችሁም። እኛ የሆነ ዝርዝር አንደኛ ይሄን አርግ፣ አንደኛ ይሄን አታርግ የሚል መመሪያ አያስፈልገንም። በመንፈስ ቅዱስ ግን መመራት አለብን። በመንፈስ ቅዱስ የመመራታችን ግን ምልክት አለ፣ ፍሬ አለው። እንዲሁ ለምሳሌ በልሳን ስለጸለይኩ በመንፈስ የተመራው ሰው ነኝ ማለት አይደለም። የቆሮንቶስን አማኞች ተመልከቷቸው። በመንፈስ የሚመሩ ናቸው እንዴ? አይደሉም። በልሳን ይጸልያሉ። ብዙ የጸጋ ስጦታዎች አሏቸው። ግን እርስ በርሳቸው እንዴት ናቸው? ፍርድ ቤት አብረው ይቆማል። ፍርድ ቤት የሚቆሙ እኮ ናቸው። ይጣላሉ። የማይገባ አሳፋሪ የሆነውን ኃጢአት ታግሰው ቁጭ ብለዋል። ቆሮንቶስ ቤተክርስቲያን ግን ብዙ ነገር ደግሞ አላቸው። ሐዋርያው ጳውሎስ እነኚህን ሰዎች ይሄ ሁሉ በመካከላቸው ያሉትን ክርስቲያኖች ምን ይላቸዋል? እናንተ እኮ መንፈሳውያን እንደሆናችሁ አድርጌ እኮ ላወራችሁ አልችልም። መንፈሳውያን ምን አይደላችሁም እንዴ? በልሳን መጸለይ፣ ትንቢት መናገር ከዚህ በላይ ምን መንፈሳዊነት አይደለም። እሱ አይደለም መንፈሳዊነት። መንፈሳዊነት በመንፈስ መመላለስ፣ በፍቅር መመላለስ። ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ፣ ጌታ ይቅር ባይ አድርገኝ ብሎ ዘመረ አይደል ዘማሪው? ምንድን ነው የሚያሳየው? ያ በደንብ ራሱን ህይወቱን እያጤነ ነው ማለት ነው። እኛም እንደዛ መመልከት አለብን። በዚህ ክፍል ላይ እንደሚናገር በመንፈስ ብትመሩ ግን ከህግ በታች አይደላችሁም። የሥጋ ሥራ የተገለጠ ነው ይልና ይዘረዝራቸዋል። ሲዘረዝራቸው የመጀመሪያው ዝርዝር ዝሙት፣ ርኩሰት፣ መዳራት በአንድ ጎራ ልናየው እንችላለን። ምን እንደሆነ ግልጽ ነው። ዝሙት፣ ርኩሰት፣ መዳራት ይሄ የሥጋ ሥራ ነው ይላል። በወንድና በሴት መካከል ያለ ጤናማ ያልሆነ ትክክለኛ ያልሆነ ግንኙነት ማለት ነው። በምንም አይነት መልኩ የሆነ ግንኙነት ይሄ በመንፈስ ከመመላለስ ጋር አብሮ አይሄድም። አሁን ይህን የምናስበው አንድ ሰውዬ በአእምሮ ብቻ የሚያስበው ማለት አይደለም፣ እርስ በርስ ባለን ግንኙነት ማለት ነው። ምክንያቱም በመንፈስ ስንመላለስ መስመር እንጠብቃለን። በመንፈስ የሚመላለሱ ሰዎች ከህግ ምንድን የሚለው እዚህ ላይ ከህግ በታች አይደላችሁም ሲል ህግን ይጥሳሉ ግን እያለ አይደለም። ህጉ እኮ ግልጽ መመሪያ ሰጥቶናል አይደል? አትመኝ ይላል፣ አታመንዝር ይላል። እኛ ከዚህም አልፈን ነው የምንሄደው። ለቲቶ ሲጽፍለት፣ ለጢሞቴዎስ ሲጽፍለት እንዴት አይነት ግንኙነት ሊኖረው እንደሚገባ፣ ከቆነጃጅት ጋር እንዴት አይነት ግንኙነት ሊኖረው እንደሚገባ፣ ከሽማግሌዎች ጋር እንዴት አይነት ግንኙነት ሊኖረው እንደሚገባ፣ በእድሜ ትልልቅ ከሆኑ እናቶች ጋር እንዴት አይነት ግንኙነት ሊኖረው እንደሚገባ እናነባለን። ስለዚህ መንፈስ ቅዱስ ስለ ግንኙነታችን በጣም ግድ ይለዋል። ግንኙነታችን እሱን ደስ የሚያሰኝ እንዲሆን ይፈልጋል። ለሥጋ ምንም እድል ፈንታ እንዳይኖር እነኛ አይኖቻችን፣ ጆሮአችን፣ አንደበታችን በአጠቃላይ ሁለመናችን እግዚአብሔርን እንዲያከብር ይፈልጋል። በመካከላችን እርስ በርስ ባለን ግንኙነት እሱ ብቻ አይደለም። ደግሞ በመቀጠል ምን ይላል? ጣዖትን ማምለክ፣ ሟርት፣ ጥል። እንግዲህ እነኚህን አሁን እየዘረዘርን ማየት አንችልም፣ ግን ይዘረዝራቸውና መጨረሻ ላይ እንደዚህ የመሳሰሉትን ነገሮች የሥጋ ሥራ የተገለጠ ነው የታወቀ ነው ይላል። ስለዚህ ሕይወታችንን ስንመለከት እነዚህ ነገሮች ካሉ፣ ጥል ካለ፣ ቅናት ካለ፣ ቁጣ ካለ፣ አድመኛነት ካለ፣ መለያየት ካለ፣ ክርክር ካለ በመንፈሳዊ ሕይወታችን እናድጋለን ብለን ማሰብ ፈጽሞ አይገባል። እነኚህ ነገሮች ምንድን መሆን ያለባቸው? መወገድ ነው ያለባቸው። አናስታምማቸው፣ የሚወገዱ ነገሮች ናቸው።
የሚያቀነጭሩን በመንፈሳዊ ሕይወታችን የሚያቀነጭሩን ነገሮች ናቸው። ስጋ ነው በቃ የኛ ችግር፣ ሳናድግ እንድንኖር የሚያደርገን። ስጋ ስላችሁ አሁንም በግል ሕይወታችን እንደው ብቻችንን አይደለም፣ እርስ በርስ ባለን ግንኙነት ነው መታሰብ ያለበት። ምክንያቱም ግንኙነቱ አንድም ከእግዚአብሔር ጋር፣ በሌላ በኩል ደግሞ እርስ በርስ። ስለዚህ እነኚህ ነገሮች ፈጽመው በእኛ ዘንድ ሊኖሩ አይገባም። እዚህ ላይ የሚናገረው እንደውም እንደዚህ ያሉትን የሚያደርጉ ወይም የሚለማመዱ በዚህ መንገድ የሚሄዱ የእግዚአብሔርን መንግሥት አይወርሱም ይላል። አሁን ይሄ ምን ማለቱ ነው? በቃ እንደው በቃ ከተጣላው በቃ ከእግዚአብሔር መንግሥት በቃ አወጣለሁ ማለት ነው ምናምን ብለን ልናስብ እንችላለን። እንደዛ እያለ አይደለም። ልምምዳቸው፣ ኑሯቸው እንደዚህ ከሆኑ እነኚህ ሰዎች በብዙ ነገር ይጎድላሉ። ከመንግስቱ ነገር ጋር የተፋቱ ይሆናሉ ይላል። በብዙ መልኩ ሊፈታ ይችላል። ይሄ ግን ዋናው ቁም ነገሩ ምንድን ነው? አሁንም ከእግዚአብሔርም ጋር ያለንን ግንኙነት፣ እርስ በርስም ያለንን ግንኙነት የሚያበላሽብን እኔ የሚል ነገር ስጋ ነው የሚለው እዚህ ላይ እኔ የመንፈስ ቅዱስን ሐሳብ ሳይሆን እኔ መንፈስ ቅዱስም የኔ አገልጋይ የኔን ፍላጎት አራማጅ አድርጎ የሚያስብ ስጋ አለ። እሱን በፍጹም እድል ፈንታ ልንሰጠው አይገባም ነው የሚለው ሐዋርያ ጳውሎስ ለገላትያ ክርስቲያኖች። ግን በመንፈስ ከተመላለስን ፍሬ እናፈራለን ይላል። የምናውቀው የመንፈስ ፍሬ በአንድ ቃል ቢጠቀስ ፍቅር ግን ይፈታዋል። እዚህ ላይ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ የዋሃት፣ ራስን መግዛት እንደዚህ አይነት ናቸው። ፍሬ እናፈራለን ይላል። ይሄም አሁን በጎነት ሲባል በቃ ብቻዬን በጎ ሳይሆን እርስ በርስ ባለ ግንኙነት በጎ የሆነ ሰው እናውቃለን አይደል? በጎ የሆነ ሰው በጎ ሰው በቃ ክፉ ማያስብ ተንኮል ማያስብ ነገረኛ ያልሆነ ሰው በጎ ነው የምትሉት ሰው አለ። በቃ ይሄ እኮ ከመንፈስ ጋር በመንፈስ የመመላለስ ፍሬ። በጎ የፍቅር ሰው የራሱን የማይፈልግ ሐዋርያው ጳውሎስ ስለ ጢሞቴዎስ ሲመሰክር በፊልጵስዩስ መልእክት ላይ እንደሱ ያለ ሰው የለኝም፣ የራሱን አይፈልግም የክርስቶስን እንጂ እንደሱ ያለ የለኝም ይላል። ይሄን የሚለው ጢሞቴዎስን ዝም ብሎ ትክ ብሎ እያየው እኮ አይደለም። ጢሞቴዎስ ላይ እኮ አይደለም ይሄው። ጢሞቴዎስን በቅዱሳን መካከል ያለውን ግንኙነት እያየ ነው። የራሱን አይፈልግም፣ ሌሎችን ያገለግላል፣ ስለ ሌሎች ይጨነቃል፣ ስለ እናንተ ይጨነቃል ይላል። ስለ እናንተ ይጨነቃል። አፍሮዲጡ እንደዚሁ ነው። አፍሮዲጡም በቃ ታሞም እንኳን ያስባል ስለ እናንተ ይላል። ይሄ እኮ ፍቅር ነው። ይሄ በመንፈስ የመመላለስ ነገር ነው። ሌሎች ወንድሞቼ፣ እህቶቼ፣ የክርስቶስ ቤተሰቦች የሚል አስተሳሰብ በውስጡ ዳብረዋል ማለት ነው። ልክ እናት ስለ ልጆቿ ስለ ቤቷ ግድ እንደሚላት ሐዋርያው ጳውሎስ ስለ አገልግሎቱ ሲናገር እንደዛ ይላል። እንደ እናት ይላል፣ እንደ አባት ይላል፣ ሲገልጽ የእሱን ስሜት ማለት ነው። ስለዚህ ያ ነገር በመንፈስ የሚሰራ ነገር እንደሆነ ነው የምናየው። ከመንፈስ ቅዱስ ጋር የመስማማት የራስን ነገር የመተው ነገር ሲኖር በሕይወታችን የምናፈራው ፍሬ እንደሆነ እናያለን። ሰላም ማለት ውስጤ በቃ ብቻዬን አልጋዬ ላይ ሰላም ሆኜ ተኛለሁ ማለት አይደለም። ሰላም ነው በቃ ሄዶ ከማንም ጋር የሚጋጭ የሚጣላ የሆነ ለምን እንደዚህ አየች የሚል ሰው ሰላም የለውም። ምንድነው ችግሩ? እኔ ነው ችግሩ። ሰላም ግን ሲሆን ሰላም ነው። ሌሎች ሰዎች እንኳን በተሳሳተ መንገድ ተረድተውት ሰላም ነው ግድ የለም ኦኬ ግድ የለም አልገባትም ይላል። አልገባትም የሚያደርጉትም አያውቁ ይላል። ይህ የክርስቶስ መንፈስ በእኛ ውስጥ ሲሰራ የሚመጣ ነው። ሰላማዊያን ያደርገናል። ጠበኞች አንሆንም። ጢሞቴዎስ ላይ የቤተ ክርስቲያን ሽማግሌ ምን አይነት መሆን እንዳለበት በተዘረዘረው ላይ ስናነብ አንዱ ምንድን ነው? የማይጣላ ይላል። ቲቶ ላይ ደግሞ ምን ይላል? እኛ አስቀድመን የማናስተውል ነበር፣ የምንጣላ ነበር፣ የምንጠላላ ነበር ይላል። ትዝ ይላችኋል። ቲቶ 3 ላይ ነበርን ይላል። የጌታችን ቸርነትና ሰውን መውደዱ በተገለጠ ጊዜ እግዚአብሔር አዳነን ይላል። ከዚህ አይነት ህይወት መጠላላት፣ ሰፈር ውስጥ ከጎረቤቶች ጋር እሷ ሰላማዊ ናት፣ ኢየሱስ ጌታ ነው እያለች ከጎረቤት ጋር የምትጣላ ከሆነች ምን
ምን ምስክርነት ነው ይሄ? ከቤት ሰራተኛ ጋር የምትጣላ ከሆነች ለምሳሌ አንዲት እናት ምን ምስክርነት ነው ይሄ? ሰላማዊ ያደርገናል። ብትበደሉ አይሻላችሁም ምን ይላቸዋል የቆሮንቶስን አማኞች ሄዶ ፍርድ ቤት ሲካሰሱ አይቷቸው። ብትበደሉ አይሻልም? ለምን? ጌታችን እኮ እንደዛ ነው። ሲሰድቡት መልሶ አልተሳደበም። እንደውም በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። አንተ እንዴት እንደሚያደርጉኝ እያለ እኮ አይደለም፣ አትቁጠርባቸው እያለ ነው። ይሄ ነው ያ መንፈስ ቅዱስ የክርስቶስ መንፈስ እኛም ውስጥ ሲሰራ እንደዚህ ነው የሚያደርገን። ሰላማዊያን ያደርገናል። ይሄ የመንፈስ ፍሬ ነው። አንዳንድ ሰው እንዲሁ በተፈጥሮ የማይጣላ ሰው ሊሆን ይችላል። ባህሪው ቴምፐርመንት ምናምን የሚሉት እሱና ይሄ አንድ አይደለም። ትላንት የሚጠላላ ሰው በመንፈስ መመላለስ ጀምሮ ሰላማዊ ሲሆን የመንፈስ ፍሬ ይሄ ነው። ከሁሉ ጋር በሰላም የሚመላለስ ሰው፣ ትዕግስት ያለው ሰው፣ መታገስ፣ እርስ በርሳችሁ ታገሱ ይላል። ከባለቤቴ ጋር ስናወራ እንዲህ በባዶ ሜዳ እኮ ትዕግስት የሚባል ነገር የለም። ትዕግስት በሚያስጨርስ ሁኔታ ላይ እኮ ትዕግስት ያለው። እንደው በቃ ዝም ብሎ መታገስ የሚባል ነገር የለም። ትዕግስት የሚያስጨርስ ሰው አለ። በዛ ውስጥ እየታገስን እንዴት ነው የምንታገሰው? በቃ ጥርሳችን ነክሰን ልታገስ ስላልን አይደለም እኮ። አሁንም መንፈስ ቅዱስ ምን ይፈልጋል? የመንፈስ ቅዱስ ፍላጎት አለ። አንድ ጊዜ አንድ ወንድም ሲመሰክርልን ምን አለ? በሆነ ሁኔታ አንድ ሰው እንግድነት ተቀበለ መሰለኝ፣ አንድ የሆኑት አዛውንትን ሰው እና ሰውየው በጣም አስቸጋሪ እንግዳ ሆኖ ቤት ውስጥ ገብተው እና ይሄ አገልጋይ ነው፣ ሚስቱም እንደዚህ ክርስቲያኖች ናቸው። እና እኚህን ሰውዬ በቃ በጣም ደከመው፣ በአንድ ሌሊት ደከመው። እና ከዛ በሚቀጥለው ቀን ሂዱ አላቸው። እና በኋላ እግዚአብሔር ተናገረው፣ ይህን ሰውዬ ለ80 ምናምን ዓመት ታግሼው አንተ በአንድ ሌሊት አንተ አልቻልክም፣ እኔ 80 ምናምን ዓመት ታግሼው። ትዕግስት የመንፈስ ፍሬ። ዝም በሉ ካለንስ ተዉት፣ በቃ ታገሱት። ይሄን ሰው ከተባለስ እንደው በቃ ዛሬውኑ ለውጥ መሆን በእኛ ሰዓት ነው እንዴ ሰው የሚለወጠው? በሂደት ነው ሰው የሚለወጠው። እኛ ጊዜ ፈጅቶብን አይደል እንዴ ብዙ ነገር የተለወጠው? ለሰዎችም ያን ነው። ግን ይሄን የሚያስተምረን ማን ነው? መንፈስ ቅዱስ። እሺ ካል በመንፈስ መመላለስ እንግዲህ ይሄ ትዕግስት የመሳሰሉት እና ራስን መግዛት እንላለን። ትላንትና እንደፈለገን እንዳመጣልን የምንናገር የነበርን ሰዎች በቃ እንደው አንዳንዴ እንደው መቼም እንዴ አፍን መያዝ ሁሉ ካስፈለገ ወይ ከክፍሉ ዞር ብሎ መሄድና መጸለይ። ስለ አንዲት እህት ምስክርነት ልንገራችሁ። ቻይና ውስጥ ነው። ጌታን አገኘች። ባሏ በጣም ይሰድባታል፣ ብዙ ነገር በቃ አቢዩሲቭ ነው። እና በኋላ ጌታን ካገኘች በኋላ እሷም ትመልስለታል። አሁን ጌታን አግኝታ እሱ ጌታን አያውቅም፣ ጭራሽ በእግዚአብሔር አያምንም። ከዛ ልክ የሆነ ነገር ሲናገራት ልቧ ያ ድሮ የነበራት ነገር ይመጣባታል። ስለዚህ ቶሎ ሽንት ቤት ትሄዳለች እና እንበረከካለሁ አለች። እንበረከክና እባክህ እርዳኝ ይለዋለሁ አለች። ይረዳታል። ስትመለስ በቃ ተስተካክላ ነው የምትመለሰው። ከዛ በኋላ ባል ግን ሆና ነው የለመደውን መልስ አጣ፣ የለመደውን ስድብ አጣ። ብዙም አልቆየም። ምንድን ይሆን ይሻላል ነገረችው። እሱም ጌታን አግኝቶ ቻይና ውስጥ አንደርግራውንድ ቸርች ውስጥ የሆነ ዶኪመንተሪ ላይ ነው ምስክርነታቸውን የሰማነው። ያሉ ሰዎች ለውጣችንን ያያሉ። ሲያዩ እኛ ግን የምናውቀው ምንድን ነው? እኛ ግን ውስጥ ብዙ ትግል አለ፣ ብዙ ጦርነት አለ። እድል ከሰጠን፣ ወደ እግዚአብሔር ፊት ከቀረብን፣ ወደ ጸጋው ዙፋን ሊረዳን የሚችለውን ጸጋ ለመቀበል ወደ ጸጋው ዙፋን በእምነት እንቅረብ እንደሚል ዕብራውያን ምዕራፍ 4 ከቀረብን እግዚአብሔር ይረዳናል። እንደዚህ ያሉትን የሚከለክል ሕግ የለም ይላል። የዘረዘርናቸውን የመንፈስን ፍሬ የሚከለክል ሕግ የለም። ለዚህ ነው በመንፈስ ብትመሩ ከሕግ በታች አይደላችሁም። ይሄ ነገር እንዴ አይበቃም እንዴ?
መጽሐፍ ቅዱስ ይሄን ይፈቅዳል ምናምን ተብሎ እኮ አይደለም። መንፈስ ቅዱስ እያስተማረን የኢየሱስን ሕይወት በእኛ እየገለጠ እርስ በርስ እንገናኝ በዚህ ሕይወት እንድንዳብር አንዳችን ሌላችንን የምናንጽ መሆናችን በጣም መሰረታዊ ነው። ምክንያቱም እኔም በቤቴ እህቴም በቤቷ ሁላችንም በሰፈራችን የክርስቶስን ሕይወት እንድናበራ ነው የእግዚአብሔር ሐሳብ። ብርሃናችሁ ይብራ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ስለዚህ እንዲህ ተገናኝተን ተነጋግረን ጸልየን ስንሄድ ሁላችንም ታጥቀን ክርስቶስን ለመግለጥ ነው የምንወጣው። እዚህ ታዲያ ግን እኛ እርስ በርስ የምንበላላ ከሆነ እርስ በርስ የምንነካከስ ከሆነ እኮ በቃ እኔም የእሷን ብርሃን አጥፍቼ እሷም የእሱን ብርሃን አጠፋፍተን ከሄድን ምናችንን እናበራለን? ይሄ እኮ ነው እኛ የምንነቃቃበት፣ የምንበረታታበት፣ የምንተናነጽበት። አቃተኝ ብሎ ሰው ሊናገር ይችላል። አቃተኝ፣ ሰሞኑን ከበደኝ፣ በእንደዚህ አይነት ነገር ውስጥ አለፍኩ። ሌላኛው ደግሞ ይመሰክራል እግዚአብሔር እንዴት እንደረዳው። በዛ ውስጥ እርስ በርስ የምንተናነጽበት ስፍራ ነው የቅዱሳን ህብረት። ለዚህ ነው አንዱ የሌላው ባሪያ ሊሆን ነው የእግዚአብሔር ሐሳብ። መጨረሻ ላይ ሲናገር እዚህ ላይ የክርስቶስ ኢየሱስ የሆኑት ስጋን ከመሻቱ ክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ እያለ ስለ እርስ በርስ ግንኙነታችን ተጨማሪ መመሪያዎችን ይሰጣል። ስለዚህ እኔ አሁን ባጭሩ ነፃ የወጣ ነው የፍቅር ባሪያዎች ልንሆን ነው የሚል ሐሳብ ነው ለእናንተ ላካፍላችሁ የሚፈልገው። የፍቅር ባሪያዎች ልንሆን፣ ነፃ ባንወጣ አንችልም። እንዲህ ነው ብዙ ሌሎች የሚገዙን ነገሮች ስለሚኖሩ ማለት ነው። ጌታ ነፃ ያወጣን ይሄን የፍቅር ሕይወት እንድንለማመድ ነው። የዛ ጠር ግን ስጋ ነው፣ እኔነት ነው። ስለዚህ ይሄ እኔነት እግዚአብሔር ያስተምረናል። በሕይወታችን ያለው ስፍራ እየቀነሰ እንዲመጣ ነው እግዚአብሔር ሐሳብ። ስፍራውን እያጣ በአንድ ጀንበር አይሆንም፣ ግን መፍቀድ አለብን። በመንፈስ መመላለስ አለብን። ስንመላለስ እሱ ያስተምረናል። ይሄ ልክ አይደለም፣ ይሄ ያልሽው ነገር ልክ አይደለም። አንዳንዱ ነገር ክብራችንን ሁሉ እንድንጥል ያደርገናል። ትክክል አይደለሁም ማለት ይኖርብናል። አጥፍቻለሁ፣ የማይገባኝን ተናግሬያለሁ፣ ለስጋ እድል ፈንታ ሰጥቻለሁ፣ ለስጋ ምክንያት ሰጥቻለሁ እያል በእግዚአብሔርም በቅዱሳንም ፊት እውነተኞች ሆነን እውነቱን እየተነጋገርን ከሄድን ብዙ ፍሬ እናፈራለን። ብዙ ፍሬ የሚታይ ነገር፣ እዚህ ብቻ የሚታይ አይደለም፣ በየስፍራው የሚታይ ነገር፣ ለውጥ፣ ሰዎች ለውጥ ያያሉ። ባለ ትዳር ከሆነን ባለቤቶቻችን ለውጥ ያያሉ። ለውጥ አለ። ምንድን ነው የሆነው ይሉናል። ጌታን የማያውቁ ከሆነም እነሱም ለውጥ ያሉ፣ ጌታን የሚያውቁ ከሆነም ለውጥ ያሉ። ከዛ በኋላ ያ ለውጥ ግን ብርሃን ስለሆነ በእነሱ ላይ ተጽዕኖ ያደርጋል። ብርሃን የክርስቲያን መሳሪያ ጋሻ ጦር ብርሃን፣ የክርስቲያን ጋሻ ጦር ብርሃን ነው። ይህንን አንብቤ ጨርሳለሁ። ሮሜ ምዕራፍ 13 ላይ ይህን ይናገራል። ሮሜ ምዕራፍ 13 ከቁጥር 11 ጀምሮ ከ8 ጀምሮ ላንብበው። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ። ሌላውን የሚወድ ሕግን ምን አድርጎታል? ፈጽሞታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ባልንጀራዬ ማን ነው ያለውን ትዝ ይላችኋል አይደል? ራሱን ለማጽደቅ ፈልጎ ጌታ ኢየሱስ ባልንጀራህ ነው ያለው ማንን ነው? የሰማርያዊውን ሰው ነው። ፍቅር ለባልንጀራው ክፉ አያደርግም።
ወንድሞቻችን እንግዲህ ከነሱ በላይ ማን ባልንጀራ አለ? ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው ይልና ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። በፍቅር ካልተመላለስን ተኝተናል፣ አንቀላፍተናል። ከዛ በኋላ ምን ይላል? ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማውን ስራ አውጥተን፣ የሌሊት ልብስ ነው የጨለማ ስራ። ምንድን ናቸው የጨለማ ስራ? ዝሙት፣ ርኩሰት፣ መዳራት፣ ጥል፣ ክርክር፣ ቅናት፣ አድመኛነት፣ ሟርት የመሳሰሉ እነኚህ የሥጋ ስራዎች የጨለማ ስራ ናቸው። እሱን አውጥተን ይላል የብርሃንን ጋሻ ጦር እንልበስ። ምንድን ነው የብርሃን ጋሻ ጦር? ፍቅር። በፍቅር እንመላለስ። እሱ ነው ኃይላችን። አሁን እኛ ብዙ ነው የምንናገረው፣ የሚሰማን የለም። ለምን? አልለበስንማ። ሳንለብስ እኮ አይሆንም። የምናናግራቸው ሰዎች እኮ እንዲህ በንግግር ብዛት እኮ ወይም በንግግር ችሎታ በማሳመን ችሎታ እኮ አይደለም ወደ ጌታ የመጡት። ብርሃኑ ሲበራ፣ ያ ብርሃን በንግግር የሚገለጥ አይደለም። ያ ብርሃን ሕይወት ነው። የብርሃንን ጋሻ ጦር እንልበስ ይልና በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ። እንግዲህ ጊዜውም ይሄ ሁላችንም የምናስተውለው ነገር አለ። ብዙ ነገሮች እየተለወጡ ነው። ብዙ ነገሮች እየተቀየሩ ነው። ጌታም ደግሞ የሚመጣበት ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። እንደው ሌላ ነገር ባናወራ ቃሉም ይላል እኮ ሮሜ 13ም ላይ ቀርቧል ተብሏል። ዛሬ ደግሞ የበለጠ ቀርቧል። ምን እናርግ ታዲያ? የጨለማውን ስራ እናውጣ። የሌሊት ሰዎች አይደለንም እኛ የቀን ሰዎች ነን፣ የክርስቶስ ነን። ስለዚህ የጨለማውን ስራ እናውጣና እንልበስ። የት? መጀመሪያ እዚህ እርስ በራሳችን፣ ከዛ በኋላ እሱን እየተለማመድን በሰፈራችንም ከቤቴ ጀምሮ ነው አይደል? ሰፈሬ ከሰፈር ጀምሮ የት ነበር? በምድሬ ነው። በዓለም ዙሪያ ሁሉ እንዲሰፋ ቃሉ ጥሪ ደርሶኛል ነው ነገሩ። ተጠርታችኋል፣ ለአርነት ተጠርታችኋል። ማብራት አለብን፣ ብዙ ስራ አለብን። ብዙ ይነገራል፣ ቴሌቪዥኑም ይናገራል፣ ስብከቱም ብዙ አለ፣ ብዙ ነገር አለ። ፊልምም እየታየ ነው። ፊልማችን እንኳን የሚያሳየው ብዙ በጣም ውስን ነው። ግን አሁን የሚፈለገው ምንድን ነው? በፍቅር የሚመላለሱ ቅዱሳን። በፍቅር የሚመላለስ ሰው አይደለም፣ በፍቅር የሚመላለሱ ቅዱሳን። ጌታ ኢየሱስም ያለው እርስ በርሳችሁ እንደዚህ ስትመላለሱ፣ በፍቅር ስትመላለሱ ያዩና እናንተ የኔ ደቀ መዛሙርት መሆናችሁን በዚያ ያውቃሉ። ጌታ ይርዳን። እግዚአብሔር ይባርካችሁ። ጨርሻለሁ።